ማስታወቂያውን ለምን አቀይረውም? በውስጥ ልክ ይላለሁ መረጃ ቲቪ የሚለው አይደለም። ኮመንት እኮ አታይም። ኮመንት እንኳን እየነገሩ ይኸኛው ነበር ተፖስቶ ያገኘሁት እና ቀይረውት ነው። አይ ይሄ መረጃ ቲቪ ብዬ እኔ ነኝ የተሳሳትኩት፣ የድሮ ነው እና ዘመዴ ቲቪ በሚል ነው የሚተላለፈው። ሁላችንም በጉጉት የምንጠብቀው ፕሮግራም ነው። እሑድ ምሽት ላይ አሁን የሚመጣው እሑድ ሁላችንም በጥሞና እንድንከታተለው። ሰዓቱን ቆስጣ ሪፈር ማድረግ ይቻላል? እንዴት ነው ሰዓት? 1 ሰዓት ነው መሰለኝ፣ እርግጠኛ አይደለሁም። 1 ሰዓት ላይ መሰለኝ። ኦኬ እሺ መልካም። ያኛው እስኪገባልኝ ድረስ ይሄው ሐዲሱ ይኸውና ሳይ ሙስሊም 2933 ላይ ይገኛል ማለት ነው። ስለዚህ በአነስ ቢን ማሊክ ሪፖርት የተደረገ ነው፣ በእሱ የተዘገበ ነው። ሐዲሱ እንግዲህ በአጠቃላይ እያለን ያለው ደጃል ስንት አይን እንደሆነ ነው? አንድ አይን እንደሆነ ነው የሚያስቀምጠው ማለት ነው። አላህ ደግሞ ማለት ነው ባለ አንድ አይን እንደሆነ ያስቀምጣል። ስለዚህ አላህና ደጃል ምንድን ነው የሚያገናኛቸው? ለምን አመሳሰለው? መሐመድ ለምን አመሳሰለው? ለምን ሰጋ? ለምንስ አላህና ደጃልን ማመሳሰል አስፈለገ? አሁን እናንተ እንግዲህ ሁልጊዜ አሁን ካያችሁት የእፎይ ዲቤትን ማየታችሁታል። ሁልጊዜ እኛ ስንጠይቃችሁ አንድ ነገር አለ። ለምሳሌ አላህ ሀገር አለው ስትባሉ የማንንም አይመስልም ነው የምትሉት። ፈጥራችሁ የምትመልሱት መልስ ይሄ ነው። በፍጥነት የምትመልሱት መልስ የማንንም አይመስልም የሚል ነው። የማንንም አይመስልም እያላችሁ የምትመልሱ ሰዎች እዚህ ጋር ግን ለምንድን ነው ደጃልና አላህ ማመሳሰል የተፈለገው? ለምን አመሳሰላችሁት? አክቹዋሊ እናንተ ሳትሆኑ ነቢያችሁን ያመሳሰለው። በነገራችን ላይ እናንተ ምንም ጥፋት የለባችሁም፣ ነቢያችሁን ያመሳሰለው። የእናንተ ጥፋታችሁ ግን ይህንን አቸው እስኪ ገብቶ የሚያስረዳ ሙስሊም ካለ ያስረዳናል። ካላስረዳን ግን ሐዲሶቹን እየከፈትን በደንብ አድርገን ብዝንትን እያደረግን የምናይ ይሆናል ማለት ነው። ኮስቲ ምን ትላለህ? ሀሳብ የምሰጠው ነገር ካለ ሀሳብ ስጥ እስኪ። እሺ ለሀቢብ እድል ልስጠውና ይቀጥላል። ሀቢብ ይቀጥልኝ። ቆይ ችግር የለውም። ኤንዌስ አሁን የከፈትነው ሙስሊም ያለውን ሐዲስ የምታውቁት አላችሁ። እንደጋግመን አንስተናል ላችሁ እንደጋግመን አንስተናል። እንደጋግመን አንስተናል አሉ። በዚህ ጉዳይ ላይ ነው የሚበልጥ እውነት ታማኝ ነው ዛጋ እና ኤንዌስ አላህ ማንንም አይመስልም የሚል ሙስሊም ተምሯል። ግን ይህን ሐዲስ ደግሞ የመሐመድን ንግግር እንዴት አድርጎ ይረዳል? አመሳሰለ ወይስ አላመሳሰለም? ስጋት ለምን ያዘው? አላህ ማንንም አይመስል ከሆነ ደጃል አላህ እንዳይመስልባችሁ ብሎ ስጋት ለምን ያዘው? ሲጀመር በአይንና በጥፍር ምናምን ኮምፔር አድርጎ ልዩነቱን ሲነግራቸው ያላህን አይመስልም ካለ ስጋት ውስጥ ነበር ማለት ነው። አይመስልም የሚል ወርድ ከተጠቀመ እሺ፣ ጥያቄውን እኛ ያነሳነውን ጥያቄ ለእናንተ ነስና እኛ የጠየቅነው አጠያየቅ ልክ ካልሆነ በእናንተ መልስ እንታረም፣ ልክ ከሆነ ደግሞ አላህ አምሳያ የለውም የሚለው ውርቅ ይሁንና አላህ አምሳያ አለው ብለን እናስቀምጥ። አይ ደጃል አላህን አይመስልም እኛ እንድንጠነቀቅ ነው ካላችሁ መሐመድ ለምን ሰጋ? አላህ እንዳይመስላችሁ ብሎ ለምን ሊሰጋ አስፈለገ? ስለ ደጃል ባህሪ ብቻ ነው እንጂ ሊነግራችሁ የሚገባው ከአምላካችሁ ጋር ጠርቶ አላህ እንደሱ አይደለም ብሎ ኢቭን አካላዊ ማንነቱን እየጠቆመ ኢቭን ከዛ ውስጥ አካላዊ ማንነቱን አንዱ ምንድነው አጉልቶ ያሳየው አይን፣ ስለ አይን አነሳ ማለት ነውና ይሄን እንዴት ነው የምትረዱት የሚለውን እስቲ ሙስሊሞች በዚህ ላይ ገብታችሁ መልስ ስጡልን። እስቲ አላህ አምሳያ የለውም ማንንም አይመስልም ለሚለው መልስ ስጡ።
ይመስላል ብለን ጥያቄ አስቀምጠናል። አይመስልም ብላችሁ መልሱልን። አሊያም ለዚህ መልስ ከሌላችሁ አላህ አምሳያ እንዳለው ከታች ሆናችሁ እንድትማሩ በአክብሮት እየነገርናችሁ ነው። ኡስታዞቻችሁ እየዋሸዋችሁ የነበረውን ዘመናት ያሳለፈውን ሐዲሳቶቹን ደብቋችሁ ከዚህ አንጻር እንደዚህ ሐዲሳቶች ሲገለጡ ምንድነው አይምሯችሁስ የሚቀረጸው? አሁንም ትሸወዳላችሁ ለኡስታዞቻችሁ? አሁንም በሞኝ መንገድ ትራመዳላችሁ? አሁንም ጭንቅላታችሁን መጠቀም አትፈልጉ? ወይስ በፊት እነሱ እንደሚሏችሁ ይሄ ሐዲስ እነሱ ጽፏቸው ያዘጋጇቸው ነው ብሎ እንደነገሯችሁ አሁንም እንደነሱ እንደበፊቱ ተረት ተረት እየሰማችሁ ትጃጃላላችሁ? ሊትራሊ ነው፣ መጽሐፋችሁ ነው፣ ከፍታችሁ እናንተ ጋር ማየት ይችላላችሁ። ገቡና በዚህ ዙሪያ ላይ እንትን በሉ። ቆስቴ አንተ ስጥና ኢቭን ሙስሊሞች ገብተው ድሉ ላንተ ልስጥ ቦስ። ኦኬ እሺ፣ ቃሉ ያሰማል ወንድማችን። ጥቁር አታርገው ስክሪኑን ዲቫ። ኦኬ ዛሬ እንደሰማችሁት ርዕሱ ደጃል ካላህ ጋር ያለውን ነገር ነው። በጣም ወሳኝ ርዕስ ነው። በመጀመሪያ ብዙ ክርስቲያኖች ጋር ልትጋቡበት የምትችሉት ነገር ምንድን ነው? ደጃል ምንድን ነው? ደጃል ማን ነው የሚል ነገር ግራ ይገባቸዋል። ይህ ደጃል የሚባለው አካል በእስልምና አስተምሮ የአልመሲህ ተቃዋሚ ወይም የክርስቶስ ተቃዋሚ አንቲክራይስት የሚባለው ነው። ይህ በዓለም ማብቂያ ጊዜ በቂያማ ቀን በመጨረሻው ዘመን ማለት ነው። የዛኔ ይመጣል ተብሎ የሚታመን አካል ነው አልደጃል የሚባለው ማለት ነው። በዛን ጊዜ በሚመጣ ጊዜም ሰዎችን ያስታል። ታላላቅ ፈተና ይዞ ይመጣል። ሐሰተኛ መሲህ ነው ተብሎ ይታመናል። ይሄ ደጃል የሚለውም አረበኛ ትርጉሙም ራሱ አሳች ውሸታም ማለት ነው። ስለዚህ ይህ ደጃል የሚባለው አካል በመጨረሻ ጊዜ ሲመጣ የሚያሳየው ነገር አለ። በዛም ነገር ደግሞ ሰዎችን ያስታል። እንግዲህ ከአላህ ጋር የሚገናኝበትን ነገር ከአላህ ጋር በጽኑ እንትን እያደረገ ነቢዩ መሐመድ ሲናገርበት የነበረውን ነገር እናያቸዋለን። በእስልምና ውስጥ የተለያዩ ሀዲሳቶች ስለዚህ ስለ አልደጃል ነቢዩ መሐመድ አስተምረዋል፣ አስጠንቅቀዋል። ከነዛም ውስጥ ቀኝ አይኑ የጠፋም ግራ አይኑም የጠፋም እንደሆነ የተለያዩ የሚጋጩ ሀዲሳቶችን በስንስራት እንመለከታለን። ግንባሩ ላይም ምን እንዳለ ነግረውናል ሀዲሳቶች። ካፊር የሚል ካዲ የሚል ጽሑፍን እንደሚኖረው አንዳንድ ዘገባዎች ያሳዩናል ማለት ነው። ኦኬ ልታሳይ ያሰብኩ ነገር ካለ እሺ እንትን ማለት ትችላለህ። ብቻ ዋና ይሄ አስተምሮ አዲሱን ያስቀመጥኩልህ እንዲያዩት ብዬ ነው። እንደ መነሻ በአማርኛ በደንብ ሁሉም እንዲያነበው ፈልጌ ነው። በጣም ጥሩ። እሺ አነስ ብን ማሊክ እንዳስተላለፈው ያለ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ያንን አንድ አይን ውሸታም ደጃልን ህዝቦቹን ያስጠነቅቅ ቢሆንም እንጂ ምንም ነቢይ አልተላከም። ከዚህ በፊት የነበሩት ነቢያት እንዳለ ስለዚህ አንድ አይኑ ውሸታም ደጃል ሁሉም ነቢያት አስጠንቅቀዋል ብሎ እየተናገረ ነው ነቢዩ መሐመድ። እርሱ አንድ አይን ነው፣ እሱ ባለ አንድ አይን ነው እየተባለ ነው። ጌታችሁ ግን አንድ አይን አይደለም። እንግዲህ ተመልከቱ። ስለዚህ አላህም ይገለጣል፣ እንትናም ይገለጣል፣ ደጄም ይገለጣል። ይህ ደጄ የሚባለው አካል ደግሞ ምን አለው መሰላችሁ? ገነትና ሲኦል አለው። ሐዲሱ ምን ብሎ ይናገራል? ገነት የሚለው ግን ኢንፋክት ሲኦል ነው። ሄል የሚለው ኢንፋክት ግን ገነት ነው ብሎ ይናገራል። ይህ ራሱ አፕላይ የሚያደርገው ለአላህ ነው። አላህ ገነት የሚለው ምርጫ ቀስቀሳ ላይ ታውቃላችሁ እንዴት አይነት ሞቅ ሞቅ ያለ ነገሮች እንደሚኖሩ። ጡተ ጉችማ በማር የተሞላ ጠጅ፣ እንዲህ የሚፈስ እንትን ወተት፣ የዝንጅብል ጠጅ፣ እነዚህ እንዳለ የምርጫ ቀስቀሳ ናቸው። በዛ ግን ስትሄዱ ይህ ጀነት ተብሎ የተባለው ግን ሲኦል ሆኖ እንደምታገኙ ታገኛላችሁ። ለዚህ ለደጃል ይሄ ነገር ተጠቅሶ አለ በስነ ስርዓት። ሲኦል ያለው ገነት ሆኖ ገነት ያለው ሲኦል ሆኖ እንደሚሆን ራሱ መሐመድ የተናገረባቸው ሐዲሳቶች አሉ። ኦኬ ስለዚህ ከአላህ ጋር ይህን ያህል እንትን ብሎ ተጨንቆ ልዩነቱን ሊያሳውቅ የፈለገበት ነገር ምንድን ነው የሚለውን ከሙስሊም ወንድመቶቻችን እንድንሰማ እንፈልጋለን። ሙስሊም ወንድሞች አንድ ቁጥር በመጻፍ እናስገባቸዋለን፣ እንዲሁ ገዝተ በመላክ እንቀበላቸዋለን። ተሳዳቢዎችን ግን አናስገባም። ለጊዜው ይቅርታ።
ቴንኪው ቆስጤ፣ እናመሰግናለን። ቆስጤ እንደነገራችሁ ነው አብዛኛው ነገር። ዋና የምጨምረው ነገር ቢኖር ምንድነው ይህ እንግዲህ የትኛው ነብይ ነው ይህንን ያስተማረው? እንደዚህ የሚባል አካል ይመጣል እንደዚህ እንዳይመሳሰልባችሁ ወይ ደግሞ ከፈጣሪያችሁ ጋር ይመሳሰላል ያስታል ብሎ የተናገረው ያስተማረው የትኛው ነብይ ነው? ሙስሊሞች የትኛው ነብይ ነው? የትኛው ነብይ ነው? ይሄ የመጀመሪያ ጥያቄያችን ነው። እስልምና የነብያት ሃይማኖት ነው አይደለ? በእስልምና 124 ሺህ ነቢይ ተልኳል ብላችሁ ታምናላችሁ። 124 ሺህ ነቢይ ከተላኩት ውስጥ የትኛው ነብይ ነው ይህንን ያስተማረው? አንድ ነብይ ልትሰጡን ትችላላችሁ? አንድ ወፍ የለም። ሲቀጥል ደግሞ እናንተ ሁል ጊዜ ከአፋችሁ የማይጠፋው ለምሳሌ አላህ ይሮጣል ትላላችሁ። ሩጫው ግን የማንንም አይመስልም። መሮጥ ይሮጣል፣ አላህ ይደክማል፣ ድካሙ የማንንም አይመስልም። አላህ እጅ አለው፣ የማንንም አይመስልም። አላህ እንደዚህ ነው፣ የማንንም አይመስልም። አይመሳሰልም እያላችሁ በእርግጥ እጅ ያለው ስትሉ እጅ ምንድን ነው ተብላችሁ እንኳ ስትጠየቁ የማንንም አይመስልም መልሳችሁ ለሆኑ ሰዎች ለምንድን ነው ታዲያ ከደጃል ጋር አላህ ተመሳስሎባችሁ ግራ የምትጋቡት? ለምን ግራ ትጋባላችሁ? ለምን ግራ ይገባችኋል? ለምን ግራ ትጋባላችሁ? ግራ ልትጋቡ አይገባም ማለት ነው። ምክንያቱም ኦልሬዲ የማይመሳሰል ከሆነ ማለት ነው፣ የማይመሳሰል ከሆነ ስለዚህ ይህንን የሚያስረዳ ሙስሊም ካለ አንድ ቁጥር ጽፎ መግባት ይችላል። ካልሆነ ሀዲሳቶችን ከፍተን እንሄዳለን። አላዛር የምትለው ነገር ካለ የሆነ ነገር በልና አንቲንክ ዋርኒንግ ምናምን መጥቶብኛል። ኮፒ ሊንክ በደንብ አድርጉት እስኪ ፕሊስ። ኮፒ ሊንክ በደንብ እያደረጋችሁ ኮፒ ሊንኩን በደንብ አድርጉት። ዘግቶታል ቪዚቢሊቲውን፣ ላይቭ ቪዚቢሊቲውን ላይቭ እንዳይወጣ እንዳይታይ አድርጎታል። ጊፍት ምናምኑን ዘግቶታል እና ኮፒ ሊንክ እያደረጋችሁ